እያንዳንዱ የሚሰሯት ስራ፣ አለባበስ፣ አነጋገር፣ ውሎ ፖስት የሚያደርጉት ነገር በብዙ ሰዎች አይን ውስጥ ያሉ ሰዎች ስለሆኑ በጥንቃቄ የሚያደርጉ ሰዎች ይሆናሉ ማለት ነው። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ጤና ይስጥልኝ፣ ሲሳይ ምህረት ነኝ። ዛሬ የምናየው ስልጠና ፎር ስቴጅስ ኦፍ ኤ ኔትወርከር ወይም ደግሞ አንድ ኔትወርክ ማርኬተር ሊያልፍባቸው የሚገቡ አራት ደረጃዎች ነው ያሉት። እነሱን እናያለን። ይህንን ስልጠና እንግዲህ የተዘጋጀው ሻንቶሽ ናይር የሚባል የሴልስ ኤክስፐርት ትሬነር አለ እና ከሱ ላይ ነው የተዘጋጀው። ከ25 ዓመት በላይ በተለያዩ የስልጠና ዘርፎች ላይ ልምድ ያለው ውጤታማ የሆነ ሴልስ ላይ በጣም ኤክስፐርት የሆነ የኔትወርክ ማርኬቲንግ ካምፓኒዎችን ደግሞ የሚያማክር ሰው ነው እና እሱ ካዘጋጀው ስልጠናና ወርክ ቡክ ላይ የተዘጋጀ ነው ማለት ነው። ስለዚህ እጅግ በጣም ልምድ ባላቸው ውጤታማ ሰዎች የህይወት ተሞክሮ ላይ ተመስርቶ የተደረገ ከነመፍትሄው በእያንዳንዱ ደረጃ ምን ማድረግ አለብን የሚለውንም ጭምር የያዘ ስለሆነ በደንብ በጽሞና ብታዩት ከመጀመሪያው ደረጃ ተነስታችሁ እጅግ በጣም ተናፋቂ ወደ አራተኛው ደረጃ ማደግ የሚቻልበትን ቁልፍ የሆኑ ነገሮችን ታገኛላችሁ ብዬ አምናለሁ። እንግዲህ አራቱም ደረጃዎች ሼር ከማድረጌ በፊት መጀመሪያ ደረጃ ምን ማለት ነው ወይም ስቴጅ ራሱ ምን ማለት ነው፣ አራቱ ደረጃዎች ስንል ምን ማለት ነው ነው። እንግዲህ የእንግሊዝኛ ትርጉሙ በቀጥታ እንደሚያስረዳው ፖይንት ኦር ፔሪድ ኦር ስቴፕ ኢን ፕሮሰስ ኦር ዴቨሎፕመንት። ስለዚህ አንድ ነገር በሂደቱ ወይም በእድገት ውስጥ ያለ አመላካች ነጥብ ወይም ወቅት ወይም እርምጃ ነው። ስለዚህ አንድ ሰው እዚህ ደረጃ ላይ ነው ሲል መጀመሪያ ሂደት ውስጥ ሲሆን ነው። ሂደት ከሌለ ደረጃ የለም ማለት ነው። ኔትወርኪንግ ሂደት እንደሆነ እድገት እንደሆነ እየሰራን የምናልፍበት ነገር እንደሆነ ያመላክታል። ከዛ በተጨማሪ ደረጃ ነው የምንለው ደግሞ አመላካች ነጥብ ካለው ነው። እዚህ ጋር ደርሻለሁ የምንለው ደረጃ አንደኛ ደረጃ ላይ ደርሻለሁ፣ ሁለተኛ ደረጃ ላይ ደርሻለሁ ለማለት በሂደት ውስጥ የሚያመላክት የሆነ ነጥብ መኖር አለበት ማለት ነው። ማሳያ መኖር መቻል አለበት። አንድ ሁለተኛ ወቅት መኖር መቻል አለበት፣ ወይም ደግሞ ወቅት መኖር አለበት። እዚህ ወቅት ጋር ሲደርስ እዚህ ደረጃ ላይ ደርሻለሁ የምንለው አሊያም ደግሞ መውሰድ ያለብን እርምጃ መኖር አለበት። እንግዲህ እነዚህን ነገሮች ስናይ ስቴጆችን ሼር ሳረጋቸው ከነዚህ ነገር የሚያመላክቱ እዚህ ደረጃ ላይ መድረሳችን የሚያመላክቱ ነገሮች መኖር አለባቸው። ወቅት መኖር መቻል አለበት። የምንወስደውን እርምጃ የያዘ ከሆነ ስቴጅ ልንለው እንችላለን ማለት ነው። አራቱ ደረጃዎች የመጀመሪያው ሰርቫይቫል ስቴጅ ይባላል ወይም በህይወት የመቆያ ደረጃ ይባላል። ከሱ ደግሞ ልክ ስናልፍ ስቴቢሊቲ ስቴጅ ይኖራል፣ የመረጋጋት ስቴብል የመሆን ነገር። ሶስተኛው ሰክሰስ ስቴጅ የስኬት ደረጃ፣ አራተኛው ሲግኒፊካንት ስቴጅ የታላቅነት ደረጃ እንለዋለን ማለት ነው። እነዚህን አራት ደረጃዎች ስናይ በእያንዳንዱ ደረጃ ላይ መድረሳችን አመላካች ነጥቦች አሉት፣ ወቅት አለው፣ በእያንዳንዱ የምንወስደው እርምጃ አለ ማለት ነው። አንድ ባንድ እናያለን። መልካም ቆይታ። የመጀመሪያው ሰርቫይቫል ስቴጅ ወይም ደግሞ በህይወት የመቆያ ደረጃ ይባላል። ይሄ በሌላ ስሙ ኤቲዲ ይባላል። ኤኒታይም ዴይዝ፣ በማንኛውም ሰዓት ሊጠፉና ሊሞቱ የሚችሉበት ስቴጅ ማለት ነው። የመጀመሪያው ስቴጅ ነው። በነገራችን ላይ በተለይ የመጀመሪያዎቹ 6 ወራት ኤቲዲ ስቴጅ ነው የሚባሉት። ኤኒታይም ዴይዝ ነው። ሰዎች በኔትወርክ ማርኬቲንግ ጆይን እንዳደረጉ ያለው የመጀመሪያ ሰርቫይቭ የማድረግ በህይወት መቆየትና አለመቆየት፣ ኢንዱስትሪ ውስጥ መቆየትና አለመቆየት ነው። በማንኛውም ሰዓት ሟች ልንላቸው እንችላለን ማለት ነው። በጣም መጠበቅ ያለበት በጣም ትኩረት የሚሰጥበት ደረጃ ነው። ይህ ደረጃ ምን አይነት ምልክቶች አሉት ቢባል የመጀመሪያ አሳሳቢ መሆኑ ነው። የመጀመሪያ ደረጃ እነዚህ ሰዎች ሊጠፉ ሊሞቱ ከጀመሩት ጉዞ ሊያቋርጡ የሚችሉበት ስቴጅ ነው።
በዳይሬክት ሴሊንግ ኢንዱስትሪ ውስጥ በጣም ብዙ ሰዎች ይህንን ስቴጅ ማለፍ ነው የሚከብዳቸው። በነገራችን ላይ ይህንን ስቴጅም ደግሞ በደንብ ባለመረዳታቸው መሪዎች በዚህ ስቴጅ ላይ መስጠት ያለብንን ያህል ትኩረት ባለመስጠታችን ጀምሮ የሚያቋርጠው በመጀመሪያዎቹ 6 ወር ውስጥ የሚረግፈው ቁጥር ይበልጣል። ይህንን የምታዳምጡ ሰዎች ራሳችሁን እዩና እኔ መጀመሪያ ለራስ ነው እኔ የቱ ደረጃ ላይ ነኝ፣ ሁለተኛ ለቡድኖቻችን ደግሞ አብረውን ለሚሰሩ ሰዎች የትኛው ስቴጅ ላይ ናቸው፣ ምንድነው የሚያስፈልጋቸው የሚለውን እያያችሁ እንድትወስዱ ያስፈልጋል ማለት ነው። ይሄ የመጀመሪያው 6 ወር ማለት ወይ ምንም ልምድ የሌለው ወይም ደግሞ ጥቂት ልምድ ያላቸው ሰዎች ማለት ነው። ምንም ልምድ የሌላቸው ስለ ኢንዱስትሪም ስለ ቢዝነሱም በአብዛኛውን ሰው ዳይሬክት ሴሊንግ ከሚሰጠው ቤኔፊት ውስጥ አንዱ ቢዝነስ ከጥቂት ተነስቶ መጀመር ይችላል። ግን ብዙ ሰው ስለ ቢዝነስ ልምድ የለውም። ደግሞ ተጨማሪ ደግሞ ስለ ዳይሬክት ሴሊንግ ኢንዱስትሪ ምንም ልምድ የለውም። በቂ ስልጠና አልወሰደም፣ ኤክስፒሪየንስ አላረገም እና ጥቂት እውቀት ያለበት ደረጃ ነው ይሄ ማለት ነው። ኢትስ ላይክ ኒው ቦርን ቤቢ፣ የተወለደ አዲስ ህፃን ማለት ነው። አዲስ ህፃን ገና ሲወለድ በጣም ኬሪንግ ይፈልጋል፣ ላቭ ይፈልጋል፣ ሰዓት መስጠት ይፈልጋል፣ መሰጠት ይፈልጋል። ህፃን ልጅ በጣም ሲያዝ ራሱ በጣም በጥንቃቄ ነው። በነገራችን ላይ ፍቅር ይፈልጋል። አፕሮች ስናደርገው ፊታችን ራሱ ሁልጊዜ በፈገግታ የተሞላ መሆን መቻል አለበት። ህፃን ልጅ ሲታቀፍ ዝም ብለን ብድግ አድርገን አናቅፈውም፣ ገና አዲስ ጨቅላ ህፃን ከሆነ ማለት ነው። ለምን ሊቀጭ ይችላል። ሰውነቱ ገና ስላልጠነከረ ለጋ ስለሆነ ዝም ብለን እንደፈለገን ብድግ አናደርገውም፣ እንደፈለግን አናጫውተውም፣ የፈለግነውን ቃላት አንናገረውም፣ ዝም ብለን አንቆጠውም። በጣም ህፃን ልጅ በመጀመሪያው ኬሪንግ ነው፣ ፍቅር ነው የሚያስፈልገው፣ እንክብካቤ ነው የሚያስፈልገው፣ ጥንቃቄ ነው የሚያስፈልገው። ለምን ገና ሰውነቱ ስላልጸና ነው ያ ሁሉ ነገር የሚደረገው ማለት ነው። በኔትወርክ ማርኬቲንግም ሰዎች በመጀመሪያዎቹ ፔሪዮዶች ውስጥ ገና ሲጀምሩ ለጋ ስለሆኑ ስላልገባቸው ቢዝነሱ ህይወት ገና በደንብ አልተረዱ ይሆናል። የቢዝነስ ልምድ የላቸውም። እንዴት መስራት እንዳለባቸው አያውቁም። በእነዚህ ነገሮች የተነሳ የመጀመሪያዎቹ ፔሪዮድ ላይ ማበረታታት፣ ኤምፓወር ማድረግ፣ ስራ ሲሰሩ ማድነቅ፣ ፍቅር መስጠት፣ ኢንዱስትሪውን እንዲረዱ ማድረግ በጣም ከፍተኛ የሆነ እንክብካቤ የሚፈልጉበት ነገር ነው ማለት ነው። ስለዚህ በዚህ ላይ ምንድነው የምናደርገው ነው እንግዲህ አሁን ይሄ ቅድም ደረጃ ስላችሁ አመላካች ነጥቦች አሉት ብያችኋለሁ። አመላካች ነጥቦቹ እነዚህ ናቸው። እዚህ ደረጃ ላይ መሆኑን ወቅት አለው። የመጀመሪያዎቹ 6 ወር በብዛት ከዛም ከፍ ሊል ይችላል በእርግጥ ማለት ነው። እንደተሰጠው ሰዓትና ትኩረት ይለያያል እንጂ ሰርቫይቫል ስቴጅ ላይ የምንወስዳቸው ነገሮች ምንድን ናቸው? አንደኛ ሁልጊዜ ስልጠና እንዲወስዱ ስለ ቢዝነሱ ኤጁኬት ማድረግ ማስተማር ያስፈልጋል ማለት ነው። ቢዝነስ ነው። ማንኛውም ቢዝነስ ዝም ብሎ ማንም ስለጀመረው ሰክሰስፉል አይሆንም። በደንብ ማስተማር አለብን ማለት ነው። ኢንዱስትሪው ምንድነው የሚፈልገው፣ ከሱ ምንድነው የሚጠይቀው፣ ቢዝነሱን በደንብ እንዲረዱ ማድረግ። ፐርሰናል ዴቨሎፕመንት ትሬኒንጎችን በጣም መስጠት መቻል አለብን። ለምን ባይቻልም ባይሆንም ውስጥ ከዚህ በፊት በነበራቸው የህይወት ልምድ ውስጥ የነበራቸው ውቅር ስላለ አዲስ ህሳቤ አዲስ ይቻላል አስተሳሰብ ይዘው እንዲሰሩ ብዙ ማስተማር አለብን። ኤጁኬት ማድረግ ያለብን ስራውን ብቻ አይደለም። ፐርሰናል ዴቨሎፕመንት የግል ስብዕና እንዲሰሩ በማድነቅ በማበርታት ራሳቸው ላይ እንዲሰሩ ማንነታቸው እንዲለዩ ጥንካሬዎቻቸውን እንዲያውቁ በጣም ጥብቅ ክትትል የሚያስፈልግበት ነው። ከዛ ደግሞ ሲስተምን ማስተማርና ሲስተም ተከትለው እንዲሰሩ የማድረግ ስራ ያስፈልጋል ማለት ነው። በዚህ ስቴጅ ላይ ከሚያስፈልጉ ነገሮች ውስጥ አንዱ የኩባንያው የሚያቀርበውን ምርትና አገልግሎት እንዲጠቀሙ ማድረግ መቻል አለብን። ለምን ትረስት ዴቨሎፕ ማድረግ መቻል አለባቸው። የሚጠነክሩት አንደኛ በስልጠና ሌላው ምርትና አገልግሎት በመጠቀም ስለሆነ በደንብ እንዲጠቀሙ ማድረግ መቻል አለብን ማለት ነው። እስኪረዱት ድረስ
የሚሸጡትን ምርትና አገልግሎት ትረስት ካላደረጉት ዝም ብለው ነው በቃ ይገኛል ብለው የሚያስቡትን ቤኔፊት ነው ለሰዎች ሼር የሚያደርጉት። ሰዎች ፈተና ሊሆኑባቸው ይችላሉ መልሰው። ምርትና አገልግሎቱን ተጠቅሞ ግን እምነት ካላቸው አንደኛ በቃ በማንኛውም ሁኔታ ውስጥ ኪሳራ የሚባል ነገር እንደሌለ ያረጋግጣሉ። የገዙትን ነገር ተጠቅመውታል። ቤኔፊቱን ደግሞ ሲያውቁ ሰዎች አትናገሩ ቢባሉ ራሱ ይናገራሉ። አንድን ነገር ከተጠቀሙ ፕሮፌሽናሊ እንዴት መናገር እንዳለባቸው ብቻ ነው ማስተማር ያለብን ማለት ነው ከዛ በኋላ። ስለዚህ የግድ ምርትና አገልግሎቱ እንዲጠቀሙ ስልጠናውን እንዲወስዱ፣ ሌሎች ምርቶችም ከሆኑ እነዛን ምርቶች እንዲጠቀሙ ማድረግ መቻል አለብን ማለት ነው። ማስተማር ካለብን ነገሮች ውስጥ አንዱ ኤምኤልኤም ሎንግ ተርም ቢዝነስ መሆኑን ማስረዳት መቻል አለብን። የረጅም ጊዜ ስራ ነው ይሄ። በአጭር ጊዜ ወዲያው ሰራ አድርጌ ውጤታማ መሆን መቻል አለብኝ ብለው ቱማች ኦቨር የሆነ ኤክስፔክቴሽን ቢዝነሱን ባለማወቅ ማለት ነው። አንዳንድ ሰው እንደጀመረ በቃ እንደዚህ እኔ 4 ሰዎችን ጆይን ባስደርግ 4 ምናምን ብሎ በፍጥነት በ6 ወር ውስጥ በ1 ዓመት ውስጥ በጣም ትልቅ ውጤት ለማምጣት ያቅድና የሚሰራው ከሰው ጋር በመሆኑ ራሱን ግለሰቡ መሰራትም ስላለበት ያ ውጤት ሳይመጣ ሲቀር ተስፋ በመቁረጥ ወደ ማቋረጥ እንዳይሄዱ ቀድመን የረጅም ጊዜ ቢዝነስ እንደሆነ አሴት እንደሆነ ሰርቶ ማደግ እንደሚቻል የረጅም ጊዜ እቅድ እንዲኖራቸው ማድረግ መቻል አለብን። በ6 ወር ውስጥ ተስፋ መቁረጥ ላይ እንዳይደርሱ ያንን ስራ መስራት መቻል አለብን። ሰዎች ተቀበሉት አልተቀበሉት በቃ ሁሉም ሰው አይቀበልም። ሁሉም ሰው ደግሞ ሪጀክት አያደርግም። የሚቀበሉ ሰዎች አሉ። ያንን በደንብ እንዲረዱ ማድረግ መቻል አለብን። የመጀመሪያዎቹ 6 ወራት ማለት በጣም በኔትወርኪንግ ኬሪየራቸው ወሳኙ ወቅት ይሄ 6 ወር። ስለዚህ እኛ ምን ማድረግ መቻል አለብን? እውቀትን፣ ማንነትን፣ መረዳታቸውን የሚጨምሩ ነገሮች ከስር እጅግ በጣም እንደ አራስ ሕፃን ነው መጠበቅ ያለብን ማለት ነው። እነሱ እያንዳንዱ መረጃ በመስጠት ስልጠናዎችን፣ ኢቨንቶችን አቴንድ እንዲያደርጉ በማድረግ ስለ ኩባንያው በደንብ መረዳታቸው እንዲጨምሩ በማድረግ በተለይ በመጀመሪያዎቹ ወቅቶች በጣም በሚያምኗቸው ሰዎች ሪጀክት ሲደረጉ እንዳይሰበሩ ሪጀክሽን ሬታቸውን የሚቀንሱባቸውን ነገሮች እኛ እንደ መሪ አስበን መስራት መቻል አለብን ማለት ነው። በዚህ 6 ወር ውስጥ የሚያመጡት ውጤት፣ የሚያረጉት ጥረት፣ የሚያረጉት መረዳት ነው ረጅም ጊዜ እንዲቆዩ ፋውንዴሽኑን የሚይዘው ይሄ ነው። ቅድም እንዳልኳችሁ ኤኒታይም በማንኛውም ደረጃ ላይ ሟች ሊሆኑ የሚችሉ ድንገት ስልክ ላይ ያነሱ ይችላሉ፣ ድንገት ሊጠፉ ይችላሉ። በጣም በሚገርም ስሜት ውስጥ ናቸው ብለን እኛ አስበን እየሰሩ ነው ብለን አስበን ላይሰሩ ይችላሉ። ይህ የሚሆንበት ነገር አለመረዳታቸው፣ አለማወቃቸው፣ ኤክስፔክቴሽናቸው ሊሆን ስለሚችል የኛ ትልቁ ስራ ኔትወርክ ማርኬቲንግ የረጅም ጊዜ ቢዝነስ እንደሆነ እንዲረዱ፣ ቢዝነስ ምን ማለት እንደሆነ እንዲረዱ፣ ኢንዱስትሪውን እንዲያውቁ፣ ኩባንያውን እንዲያውቁ፣ ራሳቸው ላይ እንዲሰሩ፣ ፐርሰናል ዴቨሎፕመንት ምርትና አገልግሎቱን በደንብ እንዲጠቀሙና እምነት እንዲኖራቸው ማድረግ፣ መጨረሻ ላይ ደግሞ ሪጀክሽን እንዳይሰባበራቸው የመጀመሪያዎቹን ወቅቶች አብሮ ገለጻ መስጠት፣ አብሮ ክትትል ማድረግ፣ ከዋርም ከስተመርስ ወይም ደግሞ በጣም ዙሪያቸው ካሉ ከሚያምኗቸው ሰዎች ይልቅ በማያምኗቸው ሰዎች ወይም ደግሞ ኖ ቢባሉም ያን ያህል በማይሰብራቸው ሰዎች ገለጻና ክትትል እንዲለማመዱ የማድረግን ስራ መስራት መቻል አለብን ማለት ነው። ትልቁ ነገር የኛ መልከታና የኛ ጥበቃ ነውና በማንኛውም ሰዓት ሟች ስለሆኑ በማንኛውም ሰዓት ጥበቃ የማይለያቸው ስቴጅ ነው ማለት ነው። በጣም ወሳኝ 6 ወር ነው። ይሄንን በአግባቡ ስንወጣ ወደሚቀጥለው ደረጃ ይታለፋል። ሁለተኛው ደረጃ ስቴቢሊቲ ስቴጅ ወይም የመረጋጋት ደረጃ ይባላል። ይሄ ደግሞ በተጨማሪ ምን በመባል ይታወቃል? ኤኒታይም ሪተርን ቱ ሰርቫይቫል ይባላል። ኤቲአርኤስ ይባላል። በማንኛውም ወቅት ወደ ሰርቫይቫል ወደ ቀደመ ይሄ ልቀጥል አልቀጥል ይሆናል አይሆንም የሚለው ወደ መጀመሪያው ስትራግል
በማንኛውም ሰዓት ተመላሾች በመባል ይታወቃሉ። በወቅት ከመጀመሪያዎቹ 6 ወር ያለፉ ከ6 ወር እስከ 3 ዓመት ያለ ጊዜ ውስጥ የሚቆዩ ሰዎች ናቸው እነዚህ ሰዎች። በእነዚህ ሰዎች ደግሞ ቤዚክ የሚባለውን መሰረታዊ የሚባለውን ስለ ኩባንያው ስለ ቢዝነሱ በደንብ ተረድተዋል። የተወሰነም ደግሞ ኮሚሽን ሜክ አግኝተዋል። ጥቂት ሰዎችን ሪፈር አድርገዋል። ቤዚክ አንደርስታንዲንጉ አላቸው። በዚህም የተነሳ ጥቂት እየቆዩ ሲመጡ ገለጻ ስለቻሉ ብቻ ትንሽዬ ስለ ኢንዱስትሪው የተወሰኑ ኢቨንቶችን ተሳትፈው ትንሽዬ አንብበው ስላወቁ ብቻ ኦቨር ኮንፊደንት የሚሆኑበት ነው። በጣም በራስ መተማመናቸው ከመጠን በላይ ያለፈ ከማወቃቸው በላይ መተማመናቸው ከፍ የሚሉ ሰዎች ናቸው ማለት ነው። እና የማይሆን ሀቢቶች የሚጀምሩ ናቸው። አንደኛ ሲስተም ኢግኖር በማድረግ ይታወቃሉ። በመጀመሪያዎቹ 6 ወር እያንዳንዱ አፕላይን የሚነግራቸውን ቲማቸው የሚነግራቸውን ነገር ያደርጋሉ። በቻሉት መጠን ጆሮአቸውን ሰጥተው ያዳምጣሉ። እየቆዩ ሲመጡ ግን ኢግኖር እቺ እንደዚህ ነገር ባረጋት ይላሉ። ትንሽ ውጤት ስላላቸው ትንሽ ሙቀት ስላላቸው በጣም የሚያስቸግሩበት ወቅት ነው። አፕላይንን ካምፓኒውን መገምገም የሚጀምሩበት ነው። ሲስተምን መገምገም የሚጀምሩበት ነው። የተለያዩ እውቀቶችን ምናምን ያገኛሉ። ኤሪኮርን ያዳምጣሉ፣ የነራንዲ ጌጅን፣ ሌሎች ኔትወርከሮችን ያዳምጣሉ። ከዛ በኋላ ያዩና እኔ ግን እንዲህ ባረግስ እችን ብጨምርባትስ እያሉ የማይሆን ኢግኖራንሱ ውስጥ የመግባት ችግር ይኖራል። አፕላይኖቻቸውን ማዳመጥ ያቆማሉ። ዘለል ብለው ዳውንላይኖቻቸውንም ማዳመጥ ያቆማሉ። በጣም ከባድ ስቴጅ ነው ይሄ ስቴጅ። በቃ እነሱ በራሳቸው መቀጠል እንደሚችሉ ነው የሚያውቁት። ጆሮ የለም ማለት ነው። ጥቂት ስኬት ስላለ ጆሮ ደፍኖ በራስ የመስራት ነገር ይኖራል ማለት ነው። በዛም የተነሳ እጅግ በጣም ብዙ ዋጋ የሚከፍሉ ሰዎች ናቸው ማለት ነው። ወደ ስኬት የሚወስዳቸውና ይህኛውን የመረጋጋት ደረጃቸውን አስቀጥሎ ስኬታማ እንዲሆኑ የሚያደርጓቸው ብዙ ስልጠናዎችን መውሰድ ያለባቸው ናቸው ማለት ነው። እነዚህ ሰዎች ማለት በጣም የሚያሳዝኑ ናቸው። አያውቁም እንዳትሏቸው፣ ጥቂት እውቀት አላቸው፣ ጥረትም አላቸው፣ ትንሽዬ ስቶሪም አላቸው። ከዛ በኋላ ግን በፍልስፍና ውስጥ ማለት ነው ኢንዱስትሪው የሚፈልገውን ነገር በደንብ ባለመረዳት አዳዲስ ነገሮች የሚያደርጉበት ስቴጅ ነው ይሄ ማለት ነው። እንግዲህ በዚህ ሰዓት ማድረግ ያለባቸው ልናስተምራቸው የሚገቡ ነገሮች ምንድናቸው? በየቀኑ ስለ ምርትና አገልግሎቱ ፕሮሞት እንዲያደርጉና ቢያንስ 5 የምርት ማሳያ የሆኑ ፕሮግራሞች፣ የስልጠና ማሳያ የሆኑ ፕሮግራሞችን እንዲያውቁና ፕሬዘንት እንዲያደርጉ ማድረግ መቻል አለብን። ቢዝነሱን ኮንሰፕቹዋላይዝ በሆነ መልኩ ወይም ኮንሰፕት እንዲሆን አድርገው ማስረዳት ይጠበቅባቸዋል። ኦብጀክሽን ሃንድሊንግ በጣም መማር መቻል አለባቸው። ምክንያቱም የመጀመሪያዎቹን ወቅቶች ሰዎች ተቀበሏቸው ማለት ብዙ አይነት የሪጀክሽን አይነቶች ይኖራሉ። የራሳቸውንም በቲማቸውም የሚመጣ ኦብጀክሽን ሃንድሊንግ በጣም መማር መቻል አለባቸው። ፎሎ አፕ እና የክሎዚንግ ስኪላቸው ማደግ መቻል አለበት። ይህንን ለማድረግ ያው በተወሰነ መልኩ ቅድም እንደነገርኳችሁ የመስማት ሬታቸው ቀንሷል። ግን ቴክኒካል የሆኑ ትሬኒንጎችን በማዘጋጀት ሪሌሽንሽፕ ቢውልድ በማድረግ እንዲገባቸውና እንዲረዱ የማድረግን ስራ መስራት መቻል አለብን። ከምንም በላይ በጣም ወሳኝ የሆነው እዚህ ጋር ልናስተምራቸው የሚገባው ከሰዎች ጋር ያላቸውን ሂውማን ሪሌሽንሽፕ ስኪል በጣም ማሳደግ መቻል አለባቸው። ምክንያቱም የሚሰሩት ከሰው ጋር ነው። ከሚመጣ እንግዳ ጋር፣ ከዳውንላይኖቻቸውም ጋር፣ ከአፕላይኖቻቸውም ጋር ለመስራት ሪሌሽንሽፕ ወሳኝ ስለሆነ ከሰው ጋር መስራትን በጣም እንዲለማመዱ፣ አፕሪሺዬሽን ካልቸር በደንብ እንዲኖራቸው፣ የሰዎችን መልካም ጎን ማየት እንዲችሉ ማስተማር ያስፈልጋል። እዚህ ጋር ወሳኝ የሆነ ወደሚቀጥለው ምዕራፍ ሊያሳድጋቸው የሚችል የምናስተምራቸው ጆብ ዴሊጌሽን በጣም ማስተማር አለብን። ሁሉንም ነገር ራሳቸው መስራት እንዳይጀምሩ፣ ቅድም እንደነገርኳችሁ ትንሽ እውቀት ስላለ አሮጋንሲም ስላለ በዛ የተነሳ ሁሉንም ነገር እኔ እሰራለሁ የማለት ነገር ይኖራል። ሰዓታቸውን ማኔጅ ማድረግ ያቅታቸዋል። የሚሰሩበት ሰዓት በጣም እየጨመረ በጣም እየለፉ
ውጤት እያጡ የሚመጡበት ወቅት ነው ይሄ ወቅት ማለት ነው። ከዛ በኋላ የማርኬት ኤክስፓንሽንን በደንብ እንዲለማመዱ አንድ ቦታ መስራት ዋጋ እንደሚያስከፍል በጣም እንዲያውቁ ማድረግ መቻል አለብን ማለት ነው። በእያንዳንዱ ቀን መደወል፣ ግብ ማስቀመጥ፣ ግብ አስቀምጦ ደግሞ ለግብ በዕለት ተዕለት ለግብ መትጋት በጣም መማር ያለባቸው ደረጃ ነው። ኢንተርኔት ቴክኖሎጂን፣ የተለያዩ ኢሜል መመለስ፣ ከኩባንያ ጋር መጻጻፍ፣ ከስተመር እንዴት ማናገር እንዳለባቸው እንዲረዱ፣ ኩባንያ ጋር ጥያቄ ሲኖር እንዴት በአግባቡ መጠየቅ እንዳለባቸው እንዲረዱ። እኔ አሁን አንዳንድ የሚገጥሙኝ ነገሮች አሉ ቲም ውስጥ። ለምሳሌ በቃ ለካምፓኒው ነግሬው ነበረ፣ ለሆነ ሰው ነግሬው ነበረ፣ ሄጄ ነግሬ ነበር። በቃል የሚነገር ምንም ነገር የለም። ደብዳቤ እንዴት መጻፍ እንዳለባቸው ማስተማር መቻል አለብን ማለት ነው። እዚህ ጋር የተወሰነ አብሯቸው የሚሰሩ በማንኛውም ሰዓት ሊሞቱ የሚችሉ ጀማሪ የሆኑ ከነሱ በኋላ የፈሩ ኔትወርከሮች ይኖራሉ፣ ሰርቫይቫል ስቴጅ ላይ ያሉ ማለት ነው። እነሱን በጥቂቱም ቢሆን እየመሩ የመሄድ የነሱ ኃላፊነት ስለሆነ ማጎልበት ያለባቸው ወሳኝ ስራዎች አሉ። የማንበብ ልማድ። አሁን ምንም የማያነብ ከሆነ አንድ ኔትወርከር የቃረማትን በስልጠና ያገኛትን ነገር ያወራል። ከዛ በኋላ ወሬውም ይለመዳል። እሱም ደግሞ የሆነ እውቀትን ከመሪዎቹ ያገኛል። አሁን መማር እየቀነሰ ስለሆነ ከተለያዩ ሰዎች ማግኘትን እየቀነሰ ስለሆነ በተወሰነ ደረጃም ደግሞ መሰረታዊ ስልጠኖችን ማሰልጠን ይጀምራል። ስለዚህ መሰልጠን ያቆማል ማለት ነው። መሰልጠን ስለሚቀንስ በዋናነት ማንበብ መተካት መቻል አለበት ማለት ነው። የተለያዩ እውቀቶችን የሚያገኝበትን መድረክ እየፈጠረ እውቀት መጨመር መቻል አለበት። ኤጁኬሽናል የሆኑ ቡክስ ትሬኒንጎችን አቴንድ ማድረግ፣ ለየት ያሉ የመሪዎች ስልጠናን መሳተፍ፣ ኦዲዮዎችን በጣም መስማት መቻል አለበት። እራሱ ላይ መስራት ያለበት ወቅት ነው። ምክንያቱም አሁን ቤዚክ ስኪሉን አግኝቷል። በቤዚክ ስኪል ብቻ ግን ሰክሰስፉል አይኮንም። ራሱ ላይ በጣም መስራት ያለበት ደረጃ ስለሆነ ያንን ደረጃ በጣም አተኩሮ ወደ ራሱ እና ወደ ቡድኑ እንዲሰራ ማስተማር መቻል አለብን። ባጭሩ እንደው ጠቅላላ ለማድረግ በ3 ነጥብ ይሄንን ደረጃ ሰምራይዝ ለማድረግ ሲሞከር ይህ ደረጃ ማለት መሰረታዊ ዕውቀቶችን ይዘን ነገር ግን መሰረታዊ ዕውቀቶችን ብቻ በመያዝ መምራት፣ መሰረታዊ ዕውቀት በመያዝ ብቻ ወደ ላይ ማደግ፣ ወደ ስኬት ደረጃ መሄድ ስለማይቻል ስታክ የሚደረግበት ምን ልስራ ተብሎ አዲስ ነገር በመፈለግ በጣም ብዙ ዋጋ የሚከፈልበት ነው። እዚህ ደረጃ ላይ ያሉ ኔትወርከሮች 90% ትልቁ ጥያቄያቸው ምንድነው መስራት ያለብኝ፣ ወደሚቀጥለው ምዕራፍ ለመሄድ ምንድነው ማድረግ ያለብኝ፣ መሰረታዊ የሚባሉ ነገሮችን እያደረኩ ነው ብለው ነው የሚያስቡት። ነገር ግን በአብዛኛውን ጊዜ የማያደርጉ ሰዎች ናቸው። ስለ ቤዚክ በጣም ያውቃሉ እንጂ ቤዚክ አይሰሩ። ከአፕላይን ጋር አብረው መስራት እንዳለባቸው ያውቃሉ እንጂ አፕላይናቸውን አይሰሙም። ዳውንላይኖቻቸውን ማሰልጠን፣ ማስተማር፣ ማክበር እንዳለባቸው ያውቃሉ እንጂ አይሰሩትም። በብዛት የማይሰሩ ናቸው። የማይሰሩበት ዋነኛ ምክንያት ደግሞ የተሰራ ማንነት ገና ስለሌላቸው ነው። ግን የተሰሩ ይመስላቸዋል። የመጀመሪያዎቹ 6 ወር ቤዚክ የሆኑ ትምህርቶችን ሲማሩ ስለ ፐርሰናል ዴቨሎፕመንት ስላወቁ ብቻ ፐርሰናል ዴቨሎፕመንት እየሰሩ የሚመስላቸው፣ ብዙ ስላሰለጠኑ የሆኑ ስለሚመስላቸው በማንኛውም ሰዓት በጣም ፈተና ውስጥ ያሉ ናቸው። የሚገርማችሁ የሰርቫይቫል ኢሹን በቃ ጨርሰው በቦነስ በምናምን አድገናል ብለው ቢሮ ምናምን ይከፍታሉ። ተመልሰው ቢሮ ወደ መዝጋት፣ ተመልሰው ልቀጥል አልቀጥል፣ ለኔ ይሆናል አይሆንም የሚል ጥያቄ ውስጥ ይመለሳሉ። ኤኒታይም ሪተርን ቱ ዴዝ ማለት ነው። ወደ ዴዝ ሊሄዱ የሚችሉ ወደ ሰርቫይቫል ስቴጅ፣ ወደ ሰርቫይቫል ተመልሰው ከሰርቫይቫልም ወደ ሞት ሊሄዱ ይችላሉ። የሆኑ ወቅት ላይ ጥሩ ውጤት የነበራቸው ሰዎች፣ የጠፉ የምንላቸው ሰዎች እዚህ ደረጃ ላይ መሆናቸውን አውቀን ስላልረዳናቸውና ስላላገዝናቸው ነው። ከሰው ጋር ያላቸውን ተግባቦት እንዲጨምሩ፣ የፐርሰናል ዴቨሎፕመንት ስራቸውን በደንብ እንዲሰሩ፣ ንባብ እንዲጀምሩ፣ ስልጠና መውሰድ እንዲቀጥሉ፣ መሰረታዊ ስራዎችን ሆን ብለን እኛ ስኬጁል በቀን 5 ፕሬዘንቴሽኖች እንዲሰጡ፣
አዳዲስ የክትትል መድረኮች እንዲያዘጋጁ፣ ለቲማቸው ፕላትፎርም እንዲፈጥሩ እገዛ በደንብ ማድረግ መቻል አለበት መሪው ማለት ነው። መሪውም እዚህ ደረጃ ላይ ከሆነ ለራሳችን ነው የምናደርገው ማለት ነው። ይሄንን ካደረግና ራሳችን ካገዝነው ወደ 3ኛው ደረጃ እናድጋለን ማለት ነው። 3ኛው ደረጃ ደግሞ ሰክሰስ ስቴጅ ይባላል። ይሄ ስኬት ደረጃ ይባላል። ይህም በነገራችን ላይ ኤቲኤስ ይባላል። ኤኒታይም ሪተርን ቱ ስቴቢሊቲ። ስኬት አምጥቶ ተመልሶ ደግሞ ወደ መረጋጋት ደረጃ ሊመለስ ይችላል። በማንኛውም ሰዓት ተመላሾች ናቸው። ሁሉም ላይ ታችሁት ከሆነ መመለስ የሚባል ነገር አለ። ይህ የሰክሰስ ስቴጅ በወቅት ከ3 ዓመት እስከ 25 ዓመት ያለው እድሜ ነው። እንግዲህ ይሄንን ስናይ እንደ 25 ዓመት 20 ዓመት ኔትወርክ ማርኬቲንግ ልንል እንችላለን። ፕሮፌሽን ነው። እንደ ሙያ ስናየው ስኬታማ ሆኖ ሊቀጥል ይችላል ማለት ነው። ወደ 4ኛውና ወደ መጨረሻው ደረጃ እስኪያልፍ ድረስ ብዙ ስኬቶችን የሚያስመዘግብበት ማለት ነው። ይሄ በጣም ቼሪሸብል ፔሪየድ የሚባለው ነው። በጣም ደስ የሚል ፔሪየድ ነው። ለምን? ብዙ ስኬቶች ያሉበት፣ ጥሩ ገቢ የሚገኝበት፣ በወጥነት እውቅና የምናገኝበት፣ በቃ እንደሱ እንደሷ የሚባልበት ደረጃ ነው። ሰክሰስን ኢንጆይ የምናደርግበት፣ የከፈልነውን ዋጋ ኢንጆይ የምናደርግበት፣ ብዙ ትራቭል የምናደርግበት፣ የራሳችንን የግል ህልሞች እውን የምናደርግበት፣ እንዲሁም ደግሞ ብዙ እውቅና የሚገኝበት ደረጃ ነው። በቃ እንትና መባል ከማይታወቅ ሰው ከስትራግል ወጥቶ ከዛ ደግሞ ስቴብል ሆኖ እንደ መሪ በጣም ብዙ ስራ ሰርቶ ውጤት የሚታይ ውጤት የሚገኝበት ስቴጅ ማለት ነው። ይህ ስቴጅ እጅግ በጣም ደስ የሚል ስቴጅ ነው። ሰው በህይወቱ የሚፈልጋቸውን ነገሮች በብዛት የሚያገኝበት ነው። አንደኛው ሪኮግኒሽን ነው። በኩባንያው በቲሞች በደንብ ይታወቅ፣ ካለመታወቅ ወደ መታወቅ የሚታይበት በጣም የሚገርም ወቅት ነው። ብዙ ሰክሰሶች የሚኖሩበት ነው ማለት ነው። እዚህ ጋር ግን በዋናነት መስራት ያለበት ነገር ሮል ሞዴል የመሆን ስራ መስራት መቻል አለበት። እንግዲህ ሮል ሞዴል ለመሆን ጥንቃቄ የማያደርግ ከሆነ በጣም ብዙ ዋጋ ይከፍላል ማለት ነው። ስቲል እዚህ ስቴጅ ላይ ሆኖ በቃ አንድ ጊዜ ሰክሰስ አምጥቻለሁ፣ የሆነ ሬኮግኒሽን አግኝቻለሁ፣ ወይ የሆነ ትራቭል አድርጌያለሁ፣ ወይ ደግሞ መኪና ገዝቻለሁ በሚል መዘናጋትና የራሱ ተግባሮች ውስጥ ወይም ደግሞ ፐርሰናል የሆኑ ከኢንዱስትሪው ጋር የማይሄዱ ነገሮች ውስጥ ካደረገ ቅድም እንዳልኳችሁ ኤኒ ታይም ይመለሳል ወደ ስቴቢሊቲ ስቴጅ። እንግዲህ አግኝቶ ማጣት ምናምን እያሉ መንገድ ላይ የሚጠይቁ ሰዎች አይታችሁ ከሆነ በኔትወርክ ማርኬቲንግ ውስጥም የሆነ ሰዓት ያላቸውን ሰክሰስ እያወሩ የሚኖሩ ሰዎች አሉ። ተደጋጋሚ የሆነ ስኬት የሌላቸው ማለት ነው። ያ የሚሆንበት ምንድን ነው? እዚህ ስቴጅ ላይ ልክ ሲደርሱ ስለሚዘናጉ ነው። የዚህ ስቴጅ ላይ ለማስቀጠል እና ስኬትን ለማረጋገጥ የሚጠቅመው ሃርድ ወርከር መሆን መቻል፣ ጠንካራ ሰራተኝነት በደንብ መቀጠል መቻል አለበት። ኮሚትመንት፣ ቁርጠኝነት ያስፈልጋል። ኃላፊነት መውሰድ መቻል አለባቸው። ማርኬቱን መጠበቅ መቻል አለባቸው። ሪስፖንስብል መሆን መቻል አለባቸው ለማርኬቱ ማለት ነው። እያንዳንዱ የሚደረገው እንቅስቃሴ፣ የሚውሉበት፣ የሚታዩበት፣ የሚያደርጉት ተግባር ሌላውን ሰው ኢንስፓየር የሚያደርግ ማርኬቱን የሚጠብቅ መሆን መቻል አለበት። ይህንን ካደረጉ ውጤት እየቀጠለ ይሄዳል ማለት ነው። በጣም ከማውራት ወደ ብዙ ማድመጥ መሸጋገር መቻል አለባቸው። ተሰሚ ናቸው። ጥቂት ከተናገሩ በቂ ስለሆነ አሁን ብዙ ከማውራት ይልቅ ሰዎችን ማድመጥ፣ ቲሞቻቸውን ማድመጥ፣ ያሉበትን ደረጃ መረዳት እጅግ በጣም አስፈላጊ ነው። ለኩባንያው እና ለኩባንያው ማኔጅመንት ሎያል ይሆናሉ፣ ታማኝ ይሆናሉ። ይህም ማለት ምንድን ነው? ማንኛውንም አይነት ነገር ሲያደርጉ በታማኝነት ለኩባንያው ታማኝ የሆኑ ናቸው። ኩባንያውን ስም ይጠብቃሉ። ኩባንያው ማኔጅመንት ይሰማሉ። አድርጉ የተባሉትን ነገር በደንብ ያደርጋሉ። ኤቨንት ኩባንያው ሲያዘጋጅ ይገኛሉ። አሁን አንዳንድ መሪዎችን ኦብዘርቭ አደርጋለሁ። ካምፓኒ ኤቨንት አዘጋጅቶ የሚቀሩ ሰዎች ማለት ነው። ምንም ችግር የለውም። እነሱ ኤቨንት ሲያዘጋጁ ቲሞቻቸው ይቀራሉ። ይህ ደግሞ ተመልሰው ወደ ስቴቢሊቲ ደረጃ እንዲወርዱ ምክንያት ይሆናል። ባህል ስለሆነ ሞዴል አልሆኑም ማለት ነው። ካምፓኒ ማኔጅመንትን በጣም ማክበር፣ እንደ አፕላይን አይቶ እያንዳንዱን ነገር መስማት በዚህ ደረጃ የሚጠበቅ ነገር ነው ማለት ነው። ካምፓኒውን ፖዚቲቭሊ ብቻ ፕሮሞት ማድረግ
አለማማት፣ ይህ ድርጅት እንደዚህ ያደረገ፣ የካምፓኒ ማኔጅመንት እንደዚህ ያደረገ፣ አፕላይን እንደዚህ ያደረገ እያሉ እንደዚህ አይነት ወሬ ውስጥ አይገኙም ማለት ነው። እያንዳንዷ የሚሰሯት ስራ፣ አለባበስ፣ አነጋገር፣ ውሎ፣ ፖስት የሚያደርጉት ነገር በብዙ ሰዎች አይን ውስጥ ያሉ ሰዎች ስለሆኑ በጥንቃቄ የሚያደርጉ ሰዎች ይሆናሉ ማለት ነው። የቲም ሜምበሮቻቸውን ይሰማሉ፣ ቲም ሜምበሮቻቸውን ያከብራሉ፣ ሰፖርትም ያደርጋሉ። የራሳቸውን ሀሳብ ብቻ አያደርጉም። መስማትን፣ መደማመጥን፣ አብሮ መስራት ባህል እንዲሆን ማድረግ መቻል አለባቸው። ፈተናዎች ይኖራሉ። የሆነ ችግር ሲኖር ፕሮብለም ሶልቪንግ ከነሱ በጣም የሚጠበቅ ነው። ሰዎች የሆነ ችግር ሲገጥም ቲም ውስጥ ፈታችሁላቸው ከሄዱ እምነት ነው እየገዛችሁ የምትሄዱት። ማስተማርም እምነትም እየገዛን የምንሄድበት ነው። በቡድኖች መካከል፣ በቲሞች መካከል፣ በግለሰቦች መካከል አለመስማማቶች ይኖራሉ። እነዛን አለመስማማቶች መድረክ በመፍጠር ሁልጊዜ መስሪያ የሚሆን ፖዚቲቭ ኢንቫይሮንመንት መገንባት፣ ፈተናም ሲኖር ደግሞ እንደዚህ ግጭቶች ሲኖር ለማንም ሳይወግኑ በኃላፊነት መፍታት ይጀምራሉ። ፕሮዳክት በጣም ይጠቀማሉ። የሚገርም የቢዝነስ ካልቸር እና ፊሎሶፊ ያላቸው ሰዎች ናቸው። የመስራት ባህል አላቸው። በቃ ያንም ባህል በቡድናቸው በደንብ እስኪባዛ ድረስ ይሰራሉ። ያው መስራት ስለሆነ ባህል የሚያባዛው ማለት ነው። አዳዲስ መሪዎችን፣ አዳዲስ ሌጀንዶችን ክሬት ያደርጋሉ። በቃ ወደ ኢንዱስትሪው የሚመጡ ያልታዩ ቦነስ በደንብ የሌላቸው ሰክሰስ ስቶሪ የሌላቸው ስቴቢሊቲ ስቴጅ ላይ ያሉ ሰዎችን ወደ ሰክሰስ ስቴጅ እንዲመጡ ምርጥ መድረክ በመገንባት ሰዎች እንዲያድጉ ያደርጋሉ ማለት ነው። ያ ደግሞ ስኬታቸው እንዲቀጥል ያደርጋል። ስለ ኔትወርክ ማርኬቲንግ በጣም ያስተምራሉ። በኢንዱስትሪ ደረጃ ያስባሉ፣ ኢንዱስትሪውን ፕሮቴክት ያደርጋሉ። ስለ ግል የቦነስ ጉዳያቸው ብቻ ማሰብ ያቆማሉ ማለት ነው። ስለ ግል ኮሚሽናቸው ብቻ አያስቡ፣ ስለ ግል ሰክሰሳቸው ብቻ አያስቡ። ምክንያቱም ኢንዱስትሪ ውስጥ በግል የትም ልትደርስ አትችልም። ብትደርስም ሌላ ኢንዱስትሪውን የሚያጠለሽ አካል ካለ ተያይዞ መውደቅ ስለሚሆን እሱን በጣም ስለሚረዱ ኔትወርክ ማርኬቲንግን ያስተምራሉ። ህብረትን በደንብ ፕሮሞት ያደርጋሉ። በስራ ባህላቸው ይታወቃሉ ማለት ነው። ሁልጊዜ ሌሎችን ሪስፔክት ያደርጋሉ። ከሌሎች ቲሞች ጋር ይሰራሉ። ሲምፕሊሲቲ መገለጫቸው ይሆናል ማለት ነው። ነገሮችን ቀለል አድርጎ መስራት። እነዚህን ነገሮች ሲሰሩ ሰክሰስ ቀጣይ ይሆናል ማለት ነው። በዚህ ደረጃ ላይ መስራት ከሚጠበቅብን ወሳኙ ነገር ወደ ዲፔንደንት ሆነው እንዳይቀጥሉ፣ ካምፓኒ ዲፔንደንት እንዳይሆኑ፣ የሊደሮቻቸው ዲፔንደንት እንዳይሆኑ፣ ኢንዲፔንደንት ሊደርስ ሆኖ እንዲቀጥሉ ስራ መስራት አለብን ማለት ነው። ራሳቸውን በዚህ ደረጃ ላይ ያሉ ሰዎች ኢንዲፔንደንት ሆኖ ኩባንያው ላይም መሪዎች ላይም ሳይሆን በራሳቸው የቆሙ ማስተዋል ያለብን፣ በራሱ የቆመ ማለት ከሌሎች ጋር የማያብር ማለት አይደለም። ያብራል፣ ነገር ግን ራሱን ችሎ ቆሞ ነው። እንደ አንድ ፒላር ቆሞ በጋራ ለመሆን የሚያስብ ነው ማለት ነው። ሲስተምን ዱፕሊኬት ማድረግና በሲስተም ላይ ኮምፕሮማይዝ የማያደርግ መሪ መሆን መቻል አለበት። ትንሽዬ ውጤት አለኝ ብሎ ሲስተም እኮ ማለት አንድ አይነት መንገድ ነው እንጂ በጣም ምርጥ መንገድ የሚባል የለም። የተሻለ ሀሳብ፣ የተሻለ ነገር ሊመጣለት ይችላል። የስኬት ታሪክም ስላለው ልምድም ስላለው የሚገራርሙ አሰራሮችን ሊፈለፍል ይችላል። ግን አሳዛኙ ነገር እሱም ያንን እያሰበ እያመጣ የሚሰጥ ከሆነ የሚያስቡ ሰዎች ይኖራሉ። እያሰቡ የሚሰሩ ከሆኑ ደግሞ እያሰቡ የሚሰሩ ማለት ኔትወርክ ማርኬቲንግ ጨራሽ ማሰባችንን ያጠፋል ማለት አይደለም። ግን ምን ልስራ እያለ ሁሉም ሰው በመጣለት ሀሳብ የሚሰራ ከሆነ የሚባዛ ስርዓት አይኖርም። ዱፕሊኬት ለማድረግ ከባድ ይሆናል። ያ ደግሞ ተመልሶ ስኬታማ የነበረው ውጤት የነበረውን ቲም ወደኋላ ይመልሰዋል። በጣም ውጤት እያመጡ ሰክሰስ ላይ ደርሰው የሆነ ቴስቲሞኒ ያላቸው ግን ዛሬ ላይ ስቴቢሊቲ ውስጥ የገቡ ፈተና ውስጥ የገቡ ሰዎች ከዛ ወደኋላም ተመልሰው ሰርቫይቫል ውስጥ የገቡ ሰዎች ምንድነው የሰሩት ስህተት ቢባል አንደኛ ጥገኛ መሆናቸው ነው። እንደ ሊደር ኢንዲፔንደንት ሆኖ ባለመቆማቸው እና ኢንዱስትሪውን ፕሮቴክት ባለማድረጋቸው ነው። ሁለተኛው ደግሞ
አወቅን ብለው አዳዲስ አሰራሮችን ወደ ቡድናቸው ይዘው መጥተው ነው። በነዛ አሰራሮቻቸው የተነሳ ነው ወደኋላ። አዳዲስ አሰራር በራሱ ችግር ኖሮት አይደለም፣ ከስር ያለውም ሰው አዲስ አሰራር ይዞ ስለሚመጣ ነው። እና የተለያዩ አሰራሮች ይኖራሉ። ከመስራት ይልቅ የሚያስቡ ሰዎች ይበዛሉ። መደማመጥ ያቆማል። ሁሉም የየራሱን መንገድ ይጀምራል። ተመልሶ እንግዲህ ውሃ ቀዳ ውሃ መልስ የሚሆንበት ዋነኛው ምክንያት እዚህ ስቴጅ ላይ ባለማስተዋል የሚሰሩ ስህተቶች ናቸው። ሞዴል መሆንን ኢግኖር ከማድረግ አንጻር በቃ ስኬታማ ሲሆን ብዙ አይኖች እንዳሉ እየታወቀ የራሳችንን የሆኑ እርምጃዎች መውሰድ የለብንም። እንግዲህ ጨርሰን አራተኛው ደረጃ ላይ ሲግኒፊካንት የሚባለው ታላቅነት ደረጃ ላይ እስክንደርስ ኤክስፐርት እስክንሆን ድረስ በዘርፉ ላይ ብዙ አሰራሮችን ብዙ አይነት የራሳችን መንገዶችን እየፈለግን መሄድ ኮስት ነው ያለው። ለጊዜው ይመስላል እንጂ ዋጋ ያስከፍለናል ማለት ነው። ይህ የታላቅነት ደረጃ ይባላል። በቃ ሚሊዮን ሰክሰስ ስቶሪስ ያሉት ሰው ማለት ነው። ከ25 ዓመት በኋላ ነው እንግዲህ በብዛት የሚባለው። ይሄ በሁሉም ዘርፍ ላይ ነው። በነገራችን ላይ ኤክስፐርቶች ብዙ ሰዓት የሰሩ ማለት ነው። አቺቭ የሚያደርጉት ነገር የላቸውም። ሁሉንም አቺቭመንት እንዳለ የጨረሱ ሰዎች ናቸው። ስለዚህ ጎል ሴት አድርገው ይህን ለማሳካት የሚሉት የላቸውም። ሁሉን ያሳኩ ሰዎች ናቸው። ብቸኛ የሚሰራበት ኮንትሪቢዩት ማድረግ ነው። በጣም ምናፍቀው ደረጃ ነው ይሄ። እኔ በግሌ እዚህ ጋር ደርሼ ኮንትሪቢዩሽን ስቴጅ በቃ ይህንን ላርግ ተብሎ ይህንን ስለማገኝ አይደለም፣ በቃ ላበርክት ተብሎ የሚደረግበት ነው ማለት ነው። ይህን ስቴጅ በየትኛውም ቢዝነስ ላይ አቺቭ የሚያደርጉት በጣም ጥቂት ሰዎች ናቸው። ረጅም ኢንዱስትሪ ላይ ረጅም ዓመት ያገለገሉ ኮንትሪቢዩት ያደረጉ ሰዎች ናቸው። እዛ ላይ ቆይታ ያበረከቱ ሰዎች ናቸው። እነዚህ ሰዎች በብዛት ህይወታቸው የሚሆነው የአበርክቶ ህይወት ነው። እንደውም አንደኛው መገለጫቸው ከሚባለው ውስጥ 90% የሚሆነውን ገቢያቸውን ለቻሪቲ ምናምን በመስጠት ነው የሚታወቁት። ምክንያቱም በጣም ብዙ ገቢ ያላቸው ብዙ አቺቭመንት ያላቸው ስለሆነ ለነሱ 10 እኔ ሁሌ ለራሴ የምንለው አለው። ይህንን ስቴጅ እያሰብኩ ነው የምሰራውና ዛሬ ላይ ብዙ ጊዜ በተለይ በጀማሪ ደረጃ ላይ ያሉ ሰዎች 10% ከገቢያቸው ላይ 10% አስራት ወይም ዘካ እንኳን አውጡ ሲባሉ የጨነቃቸው ነው የሚያወጡትና ደስ የሚለው ደግሞ ገልበጥ ብሎ 90% እየሰጡ ለቻሪቲ 90% ለሆነ አገልግሎት እንግዲህ ልባቸው ለሚያምንበት ማህበራዊ አገልግሎት እየሰጡ በ10% ብቻ መኖር ይችላሉ ማለት ነው። መልቲ ሚሊዮነርስ የሆኑ ብዙ ያበረከቱ ሁሉንም ሰክሰስ ያሳኩ ሰዎች ናቸው ማለት ነው። እነዚህ መመለስ የሚባል የለባቸውም ማለት ነው። ስኬታቸው ብዙ ስኬቶችን በመደጋገም የተረጋገጠ ስኬት ያላቸው ለህዝብ የሚኖሩ ማለት ነው። ለአበርክቶ የሚኖሩበት ደረጃ ነው። ይህ ደረጃ በጣም የሚናፈቅ ጥቂቶች የሚደርሱበት ደረጃ ነው። ዓላማችን ግን ወደዛ ደረጃ መሄድ ነው ማለት ነው። አራቱን ደረጃዎችን በተሻለ መልኩ ውጤታማ የሚያደርግ የመጨረሻ መደምደሚያ የሚሆነው ለአራቱም ደረጃዎች ወሳኙ ምንድነው ነው? ማይንድ ሴት ነው። በየትኛውም ደረጃ ላይ ብንሆን አሁን ባለንበት ሁኔታ ማለት ነው ሰርቫይቫል ላይ ልንሆን እንችላለን፣ ስቴቢሊቲ ላይ ልንሆን እንችላለን፣ ሰክሰስ ጅማሬ ላይ ልንሆን እንችላለን። ግን በዋናነት እኛ የምንፈልገውን ትልቁን ነገር ማሰብ ነው የሚጠበቅብን ማለት ነው። ሲቹዌሽኖቹ የሚገጥሙን ነገሮች አይደለም የሚቀየር ማይንድ ሴታችን የአዳጊ የሆነ ነገን አርቆ የሚያይ እያንዳንዷን ደረጃ በመረዳት ውስጥ ትልቁን ደረጃ በመናፈቅ ደረጃችን የሚጠብቀውን ነገር አድርገን ዛሬ በየትኛውም ደረጃ ላይ ብትሆኑ ሲግኒፊካንት ስቴጅ ላይ መድረስ ትችላላችሁ። ያንን እያሰባችሁ ብዙ ሰክሰስ ስቶሪዎችን ማምጣት ትችላላችሁ። እነዚህን ደረጃዎች ደረጃ በደረጃ ከተራመድንባቸው ወቅቱን ከጠበቅን በእያንዳንዱ የሚገጥመንን ምልክቶች እያየን መውሰድ ያለብንን እርምጃዎች እየወሰድን ከሄድን በታላቅነት ደረጃ ድጋሚ እንገናኛለን ማለት ነው። በኔትወርክ ማርኬቲንግ 7 ፊገር አርነር ሚሊዮነር መሆን ይቻላል። የሆኑ ብዙዎችም አሉ። አንተም አንቺ መሆን ትችያለሽ። ወቅት አመላካቾችን ከኛ የሚጠበቀውን ተግባር እያደረግን ከሄድን ውጤታማ መሆን መቻል
ግድ ነው እንችላለን። ውብ ህይወት ይገባችኋል። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።